ዛሬ ደስታዬን ላካፍላችሁ ነው የመጣሁት እና ምስጋና አለኝ በጣም ለምወዳት ለምሳሳላት ቤቲ ሾው ዩቲዩብ ቻናል ያላት እና ገብርዬ በጣም እጅግ አድርጌ ከልብ ነው የማመሰግናችሁ። ምስጋናዬ እጅግ ላቅ ያለ ነው ከምላችሁ በላይ ማለት ነው። ቤትዬ እውነት እግዚአብሔር ብድሩን ይበለሽ፣ ጤናውን ከነ ልጆችሽ ይስጥልኝ። እኔ ሌላ ምልሽ ነገር የለም። በእውነት ዩቲዩቤን ከፍተሽ ሞኒ እስከመሆን ድረስ አብረሽኝ ስለተከታተልሽ ካጠገቤ ስላልተለየሽ እጅግ አድርጌ ከልብ ነው የማመሰግንሽ። እኔ ምስጋናዬ ከፍ ያለ ነው። በጣም ነው የማመሰግንሽ እውነት ለመናገር ማለት ነው። ያው በእኔ ስህተት ብዙ ነገሮች ያው ጊዜያትና ወራት ቢፈጅም ሙኒ ሰዓት ከሞላው በኋላ ትንሽ ቢቆይም ቢዘገይም አንቺ ግን ይሳካል፣ ይስተካከላል፣ ተስፋ እንዳቆርጥ እያልሽ ታበረታችኝ ከጎኔ ስለነበርሽ እጅግ አድርጌ ከልብ ነው የማመሰግንሽ። እኔም በጣም ምን ብዬ እንደማመሰግንሽ ምን እንደምልሽ ራሱ ቃላት የለኝም። ገብርዬንም እንደሷ ማለት ነው እንቅልፍ አቶ እውነት ለመናገር እንደነገርሽኝ ከሆነ ማለት ነው እንቅልፍ አቶ እያስተካከለልሽ እየሰራልሽ እየተጻጻፈልሽ ነበረ ብለሽኝ ነው የምታወሪ ማለት ነው። በጣም እኔ ቤቲ ሾው ዩቲዩብ ያላትን ቻናል ዩቲዩብ ያልከፈታችሁ እህቶቼ ቤቲ ሾው ዩቲዩብ ቻናል ያላትን ከእሷ ጋር ተገናኝታችሁ ዩቲዩብ አስከፍታችሁ ዩቲዩብ መስራት ትችላላችሁ። በጣም ታማኝና ደግ መካሪ በጣም መልካም እህት ነች። በእውነት ለመናገር እኔ ስለሷ የምናገረው ቃላትም የለኝም። ይሄ ነው ብዬ ለመናገር ማለት ነው። ብዙ ውለታ ብዙ መስዋዕት ከፍላልኛለች እውነት ለመናገር ማለት ነው። እና ዩቲዩብ አስከፍቱ፣ የመዳም ቅመሞች ዩቲዩብ አስከፍቱ። እውነት ዩቲዩብ ማለት አረብ ሀገር የሰራ ነው ብር ያልቃል። ዩቲዩብ ግን የፈለግነው ነገር እየሰራን ብንፖስት ይከፍለናል፣ ይታይልናል። እና ዩቲዩብ ክፈቱ እህቶቼ። ብዙ እህቶች እውነት ለመናገር እውቀቱን ያበዛላቸው ቸንተን ያላቸው ማለትም አምልበላቸው ታለንት ያላቸው ልጆች ለማለት ፈልጌ ነው። እና ከአንዳንዴ ስሜታዊ ስትሆኑ የምትናገሩትን ነገር ራሱ ይጠፋባቸዋል። እና እኔ ደስታ ወደ ራሱ ልቆጣጠረው አልቻልኩም። ማለትም ተስፋ እስከ መቁረጥ ድረስ ደርሼ ነበረ በዚህ ብዩትም ማለት ነው። ማለትም ሰዓት ከሞላ 2 ወር ምናምን አልፎ ነበረ። ግን ያው እነሱ በሚያበረታቱኝ እነሱ አይዞች ስለሚሉኝ ብቻ የሆነ ብርታት ይሰማኛል እንጂ ለምንድን ነው ላይቭ ስገባ ራሱ የሆነ ደስ የማይል ስሜት ነበር እየተሰማኝ ያለ ማለት ነው። ደግሞ ተመልካች እግዚአብሔር ይመስገን ከጎኔ አሉ፣ ብዙዎች ይከታተሉኛል፣ እግዚአብሔር የተመሰገነ። ግን አሁን ላይ ግን ደስታዬ ወደር እጥፍ ሆኖልኛል ማለት ነው። እና በዚህ አጋጣሚ ቤቲ ሾውን ገብርዬን ደግሜ ደጋግሜ አመስግኑልኝ። እና ሊዘገይብኝም የቻለው ዩቲዩብ ማለት ነው በራሴው ስህተት ነው እንጂ በእነሱ ስህተት አይደለም። ዩቲዩብ ሊዘገይብኝ ሞኒ ላይ ሆን የቻለው ማለት ነው። እና አሁን ላይ ግን ሞኒ ሆኖልኝ ደስታዬን እንደውም ለታነት ትላንትና ላይቭ ላይ ገብቼ የሆነ ጮክ ብዬ ተናግሬ እንደመዝለን ነገር ብዬ ምን ተፈጥሮ ነው ምን ሆነሽ ነው ምን ተገኝቶ ነው ሁሉ ያለኝ ሰው አለ። ቤታቸው ላይቭ ላይ ሄጄ ማለት ይጠይቀኝ ብዙ አለም ምንድን ነው እሱ ምን አግኝተሽ ነው ምጨፍ ምን አግኝተሽ ነው ይሄን ያህል ደስታ ምናምን እያሉኝ ነበር። እና ደስታዬ ዩቲዩብ ሞኒ ሆነልኝ ተስተካከለልኝ ማለት ነው። ምንም የተበላሸ ነገር የለም፣ የጎደለ ነገር ነው። ኮፒራይትም የለብኝም፣ የሰው ቪዲዮም አልጫንኩም። እና ደግሜ የምነግራችሁ የራሴው ስህተት ነው። አንዳንዴ ከኛም ስህተት አይጠፋም ብላችኋለሁ። ዩቲዩብ ያልከፈታችሁ አሁንም ደግሜ የምነግራችሁ ነገር ዩቲዩብ አስከፍቱ። ቤቲ ሾው ለእኔ የከፈተችው ቤቲ ሾው ነች። ከፍታልኝ ሞኒ እስከሞን ድረስ እንደገና ደግሞ አሁን $10 ከሞላ በኋላ ፖስታ ታስከፍትልኛለች። ገንዘቤን በአካውንቴ እንዲገባ ታደርግልኛለች ማለት እስከዚህ ድረስ ነው እሷ መስዋዕት የምትከፍለው። እና እኔም እሷን ስለተዋወቋት እውነት ለመናገር ደስተኛ ነኝ። እና ቅርስ ሰታኛለች። የአረብ አገር ብር ያልቃል። እኔ ከዚህ በፊት 11 ዓመት የሰው ሀገር ሰርቻለሁ። 11 ዓመት የሰራሁበት ገንዘብ ግማሹን አግባብ ላይ ባውልም ግማሹ ደግሞ ያው ስታወጡት ሰርታችሁ ካልጨመራችሁበት ማለት ያልቃል። ድጋሜ እንደገና አረብ ሀገር መጣ ማለት ነው። ዩቲዩብ ቢኖረኝ ኑሮ አረብ ሀገር አልመጣም። እውነት ለመናገር አረብ ሀገር አልመጣም ዩቲዩብ ቢኖረኝ ኑሮ ማለት ነው። ማለትም ቸገረኝ ብዬ ራሱ ብፖስት ሰው እንረዳሻለን
ሰው ሀገር አትምጪ ይበቃሻል ይሉኛል። ያንን እይታቸውና ለእኔ የሚሰጡኝ ተስፋ ራሱ ለእኔ ዩቱብ ይከፍለኛል ማለት እነሱ ተስፋ በሰጡኝ ራሱ እነሱ ባይረዱኝ ራሱ ተስፋ በሰጡኝ ባዩልኝ ማለት ነው ዩቱብ ይከፍለኛል ማለት ነው። እና ውድ ቤተሰቦቼ እህቶቼ፣ በተለይ የመዳም ቤት ያላችሁ የመዳም ቤት የምትሰሩ እንደኔ ማለት ነው እና ዩቱብ አስከፍቱ። በቃ እስከ መጨረሻው የሚጠቅማቸው ነው። እናንተ እንኳን ባትጠቀሙበት፣ እናንተ እንኳን መስራት ባትችሉ እህት ወንድሞቻችሁ ሊሰሩላችሁ ይችላሉ ማለት ነው። እና ይሄን ነገር እናንተ ስሩ እና ለእህቶቻችሁም ለቤተሰቦቻችሁም ማለት ነው። እናንተ ራሱ ባትጠቀሙበት ዩቱብ ቻናሉን እህቶቻችሁ ወንድሞቻችሁ ይሰሩበታል፣ ይጠቀሙበታል ማለት ነው። ከዚህ ራሱ ለመስራት አንዳንዶቻችን በተለይ መዳም ቤት የምንሰራ እህቶች በፍጹም ሊመቸንና እንደገና ደግሞ ከመመቸቱን ባሻገር አሰሪዎቻችን ዩቱብ እንድንሰራ ፈቃደኞች አይደሉም፣ ከኔም ጭምር ማለት ነው። እኔ ብዙ መስዋዕት ከፍዬበት ነው ይሄን ዩቱብ እዚህ ደረጃ ላይ የደረሰው ማለት ነው። ግን ትዕግስትና አላማ እሰራለሁ ብላችሁ ራሳችሁን ካሳመናችሁ እውነቴን ነው የምልህ፣ በጣም በጠባብ መንገድ ውስጥ ራሱ ማለፍ እንደሚቻል ነው በእኔ መማር ትችላለህ። ከኔ ተሞክሮ መውሰድ ትችላላችሁ። እውነት ላይቭ ላይ ስገባ ምን ያህል እንደምሳቀቅ ምን ያህል ጭንቅ እንደነበረ እኔና ፈጣሪ ነኝ የማውቀው ማለት ነው። መጀመሪያ ላይ ስጀምር በጣም ችግር ነበረ። ዋይፋይ ይጠፋብኛል፣ ሲቀጥል ደግሞ ሴትዮ ይመጣችብኝ አልመጣችብኝ ብዬ እሳቀቅ ነበረ እውነት ለመናገር ማለት ነው። ግን መጨረሻ ላይ እግዚአብሔር የተመሰገነ ይሁን በሰው ምክንያት ሲያወቀች ዩቱብ እንደምሰራ ማለት ነው። ግን ከዛ በኋላ ለመንኳት እሰራለሁ። እኔ ስራዬን በአግባቡ እሰራለሁ፣ ስራሽን አላጓደልኩም እና ዋይፋ አታጥፊብኝ፣ ዋይፋ አጠፋለሁ አለችኝ። ከሰጠውሽም ለአንድ ሰዓት እሰጥሻለሁ፣ ለአንድ ሰዓት ታወሪያለሽ ከቤተሰቦች ወይም ከልጅሽ ጋር ማውራት ትቻለሽ፣ ከዛ በዘለለ ግን አጠፋለሁ ስትለኝ ለመንኳት፣ እባክሽ ብዬ ለመንኳት። ይህ ሁሉ ምንድን ነው ሊሆን የቻለው? አንዳንዴ አብሯቸው የሚሰራ ሰው በተለይ ኢትዮጵያ እንጭካከናለን። በቃ አሳልፈን ለአረቦች እንሰጣለን። አንዳንዴ አረቦች በጣም ደጎች ናቸው እውነት ለመናገር ማለት ነው። በዚህ አጋጣሚ አሰሬን ራሱ አመሰግናታለሁ። ማለትም አብራኝ የምሰራው ልጅ እሷ ነች የማይሆን ነገር አሳልፋ እንደዚህ ነው ብላ አወራችላት። በዛ ተነስታ ሴትዮዬ ዋይፋ አጠፋለሁ ብላለችው ማለት ነው። እና እኛ እርስ በራሳችን የምንጨካከል እርስ በራሳችን የማንኳህን አንዱ ሲሰራ ክፋት በቃ ራሳችን መስራት ካልቻል ያ ሰው እንዲሰራ ማናበረታታና ያንንም ሰው ደግሞ ቅስሙን መስበርና እሱንም መጣል በቃ ራሱ ማይሰራ ሰውን እንዳይሰራ የሚያደርግ ብዙ ሰው አለ ማለት ነው። በተለይ ደግሞ በስደት ዓለም ለምን እንደምንጨካከን ብቻ ፈጣሪ ይወቀው። እውነት ራሳቸውም አይሰሩም፣ እናንተም እንደሰሩ አይፈልጉም። ለምን እንደሆነ ባላቅም ማለት ነው። ክፋታችን ጥግ ድረስ ነው። ሀገራችንም እንደዛው፣ በሰው ሀገር መተን እንደዛው በቃ በጣም በጭካኔ እየተሞላን ማለት ነው። እና ሴትዬ ካወቀች በኋላ ላይቭም እንደፈለገ መግባት ጀመር። በፊቱ ዋይፋይ ጠፋ ነበረ። መጨረሻ ላይ ግን ካወቀችና እኔ ስራዬ በአግባቡ እሰራለሁ ካልኳት በኋላ ዋይፋም አታጠፋም። ይሄው በሰላም እየሰራው እዚህ ደርሼ ሞኒ ሆኛለሁ። ተቀብሎኛል። እግዚአብሔር የተመሰገነ ይሁን። የሰው ቪዲዮ ካልጫናችሁ በራሳችሁ ምንም ይሁን ምንም ሰርታችሁ ከፖስታችሁ እውነት ነው የምለው ዩቱብ ይቀበላችኋል በቃ። እና ቢያንስ ከ8 ደቂቃ በላይ ቪዲዮአችሁ ቢሆን ደግሞ ይሸርትላችኋል፣ ለሌላም ሰው እንዲታይ ያዳርስላችኋል ማለት ነው። እና ውድ ቤተሰቦች የመዳም ቅመሞች እኔ የምላችሁ ዩቱብ ክፈቱ። ቅርስ ይዛችሁ ነው የምትገቡት። ከአረብ ሀገር ስገቡ ሎኬሽን አንደኛ ለሎኬሽን አገር ላይ ገብተን ዩቱብ እንክፈት ብንል ሎኬሽን ይጠይቃል። የውጭ ሀገር ሎኬሽን መሆን አለበት። ስለዚህ ሎኬሽኑ ደግሞ የውጭ ሀገር ከሆነ ለእናንተ አድቫንቴጅ አለው፣ ቻንስ አለው። እና ዩቱብ አስከፍቱ። ቤቲሾ ዩቱብ ብላችሁ ሰርች ብታደርጉ እሷ ስለ ዩቱብ ከተጀምሮ እስከሚያልቅ ድረስ ያለውን ነገር ትነግራችኋለች። በቃ ምን እንደሚያስፈልግ ዩቱብ ላይ ምን ማድረግ እንዳለባችሁ፣ እንዴት እንደምትጠቀሙ ስለ ብዙ ነገር ምንም እንደውም ስለሷ ይሄን ብዬ ተናግሬ ማልጨርሰው ነገር ስለሆነ እሷ ፔጅ ላይ እሷ ላይቭ ላይ ገብታችሁ ሁሌም ምክሯ የመዳም ቅመሞችን ማበረታታት፣ ለመዳም ቅመሞችን ዩቱብ ክፈቱ፣
ማለት ነው። ሁሌም የምትናገረው ነገር ማለት ነው። እና የብዙ ልጆችን ዩቱብ ከፍታለች፣ ሞኒ ያስደርጋለች። ምስጋና ሁሌም እንደተመሰገነች ነው። እና ከኔ ተሞክሮ ወሰዱ። እኔ እግዚአብሔር የተመሰገነ ሞኒ ሆኛለሁ። ክብር ይስፋ ለመድኃኔዓለም። ብዙዎች እህቶችም አትርፌያለሁ። በዩቱብ ላይ ብዙ ሰው አውቄያለሁ። እግዚአብሔር የተመሰገነ ይሁን። እግዚአብሔርን አመስግኜ አልጠግብም። በእውነት ሰሞኑን በጣም ጨንቆኝ ደብሮ ነበረ። ትላንትናና ይሄው ማታ እንቅልፍ አልወሰደኝም። በቃ ደስታው ማለት ነው። በቃ ፈጣሪ አለህ እንዴ እውነት ስውሯ ማርያም አለሽ ወይ አልኩት። እግዚአብሔር የተመሰገነው። ሰላማችሁ በያላችሁበት ብዝት ይበልልኝ። ከልብንም አመሰግነው።